የአሜሪካ መንግስት ኢሚግራንትን በተመለከተ በቅርቡ የሚያወጣቸው ድንጋጌዎች አሉ፣ የፍርድ ቤት ውሳኔዎች አሉ፣ ደንቦች አሉ። እነዛ በእኛ ማህበረሰብ ላይ የሚያመጡትን ኢፌክት ከዚህ በፊትም ተናግሬያለሁ፣ ግን ጥሩዎቹንም ዜናዎች መጥፎዎቹንም አንድ ላይ ባጭሩ 1 2 3 እያልኩኝ ለመናገር ሞክራለሁ። የሚጠቅማችሁ መረጃ ነው በሚል ነው። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ ነው። ከጥሩ ዜና እንጀምር። ባለፈው አዲሱ የአሜሪካን አስተዳደር ምንድነው አሜሪካን ሀገር የሚወለዱ ልጆች ቤተሰቦቻቸው ዜጋ ካልሆኑ በስተቀር ወይም ደግሞ ግሪን ካርድ ያላቸው ሰዎች ካልሆኑ በስተቀር ስለተወለዱ ብቻ አውቶማቲካሊ ሲቲዝን የሚሆኑበትን አሰራር ማብቃት አለበት በሚል ከፍተኛው ፍርድ ቤት ድረስ ጉዳዩን ወስዶት ነበር። ከፍተኛ ክርክር ተደርጎበታል። ቢግ ታይም የመንግስት ፖዚሽን ተሸንፏል። ስለዚህ ማንኛውም ህፃን አሜሪካን ሀገር የሚወለድ ከሆነ ቤተሰቦቹ ኢሚግራንትም ሆኑ በቦርደርም ገቡ ሳይለም ፔንዲንግ ኬዝ ኖራቸው በቪዚተርም ቢገቡ ሲቲዝንም ሆኑ አልሆኑ ግሪን ካርድ ኖራቸውም አልኖራቸውም የሚወለዱት ልጆች አሁንም አውቶማቲካሊ ሲቲዝን ይሆናሉ ነው። በዚሁ ይብቃ። ውሳኔው አጭር ነው። ስለዚህ ማንኛውም የሚወለድ ልጅ ሲቲዝን ይሆናል ነው። ስለዚህ ያው መቼም ልጆች ውለዱ ብሎ ለመናገር ይከብዳል፣ ግን ማንኛውም የምትወልዷቸው ልጆች ግን አሜሪካዊ ሲቲዝን ነው የሚሆኑት ማለት ነው። ያ የመጀመሪያው ነው ጉድ ኒውስ። ሌላው ጉድ ኒውስ ምንድነው? የስራ ፈቃድን በተመለከተ በተለይ የአሳይለም አፕሊካንትስ ላይ ስራ ፈቃዳቸው ከኤፕሪል 24 ጀምሮ ፋይል የሚያደርጉ ሰዎች የዌቲንግ ፔሪዱ ከአመት በኋላ ነው አፕላይ የሚያደርጉት። ከዛ በኋላ ደግሞ እንደገና 6 ወር መጠበቅ አለባቸው። ስለዚህ ረጅም ጊዜ መጠበቅ ሊኖርባቸው ነው እና የሆነ ነገር አሰራር ጀምረው ነበር ባለፈው። እንደ ህግ አላወጡትም። አሁን እንደምናየው ከሆነ ግን በእኛም ቢሮ የተያዘላቸው ጉዳያቸው የተያዘላቸው ሰዎች አሁን ድረስ የስራ ፈቃዳቸውን አፕላይ እናደርግላቸዋለን በ150 ቀን ወይም ደግሞ ከ5 ወር በኋላ ፋይል እናደርግላቸዋለን። ከ3 ከ4 ከ5 ሳምንታት ቆይታ በኋላ የስራ ፈቃዳቸውን እያገኙ ነው። ኢትስ ጉድ አሰራር ነው ይሄ። ስለዚህ በፊት ሲያስፈራሩን የነበረው ተለውጧል ማለት ነው። ወይም ደግሞ እንደ በፊቱ አሰራሩ እንዳለ ነው፣ አልተለወጠም ማለት ነው። ስለዚህ ይሄ ጥሩ ዜና ነው። ከበድ የሚለውና ትንሽ በመጥፎ ሳይድ የሚታየው ግን አንደኛው ምንድነው ቲፒኤስን በተመለከተ ነው። የአሜሪካ ከፍተኛው ፍርድ ቤት የሄይሺያንስን በተመለከተ የሄይሺያንስን ቲፒኤስ በተመለከተ አዲስ ውሳኔ አውጥቷል። ያ ውሳኔ ምንድነው የሚለው መንግስት ወይም ደግሞ የትራምፕ አድሚኒስትሬሽን ወሳኙ ዲኤችኤስ እና አዲሱ አድሚኒስትሬሽን ነው ቲፒኤስን በተመለከተ እንጂ የአሜሪካን ሀገር ፍርድ ቤቶች ወይም ፌደራል ኮርት መብት የላቸውም። ለማስቆምም ሆነ ለማስቀጠልም ሆነ መብት የላቸውም። ፌደራል ኮርት መንግስት ዲኤችኤስ ወይም ደግሞ ፕሬዚደንቱ ነው ኦቶሪቲ ያለው ነው። ያ ማለት ምንድነው? በሌላ አነጋገር ብዙ ቲፒኤስ ላይ ያሉ ሀገሮች አሉ፣ ኢትዮጵያንም ይጨምራል። እርግጥ በዲሴምበር ላይ አልቋል ተብሎ ነበረ እስከ ፌብሩዋሪ 13 ድረስ። ከፌብሩዋሪ 13 በኋላ ደግሞ ክርክር ላይ ስለነበረ ያንን በፌደራል ኮርት እንዲቀጥል ሆኗል እስካሁን ድረስም ማለት ነው። ግን ቲፒኤስ ላይ ያላችሁ ሰዎች ልታውቁ የሚገባው ምንድነው የአሜሪካ ከፍተኛው ፍርድ ቤት እንደወሰነው የኛም ሀገር ቲፒኤስ እድሜው አጭር ነው ማለት ነው። ካሁን በኋላ ላያስቀጥሉት ይችላሉ። ምክንያቱም ፍርድ ቤቶች ያላቸው መብት እዚህ ላይ ተነስቷል። ይሄኛው ትንሽ ጥሩ ያልሆነ ውሳኔ ነው። ሌላው ምንድነው ግሪን ካርድ ያላችሁ ሰዎች ወይም ደግሞ ፐርማነንት ሬዚደንት ነን የምትሉ ሰዎች አሁንም የአሜሪካን ከፍተኛው ፍርድ ቤት ምንድነው ያለው? ግሪን ካርድ ኖሯቸው ነገር ግን ወንጀል የፈጸሙ ጉዳያቸው በማንኛውም ስቴት ፔንዲንግ የሆነ ያላለቀ ሰዎች ከሆኑ ከሀገር ወጥተው ሲመለሱ ዲኤችኤስ ወይም ደግሞ ቦርደር ላይ ሊታሰሩ ወይም ደግሞ አድሚት ላይደረጉ ወይም ደግሞ ጉዳያቸውን ሪዞልቭድ እስኪሆን ድረስ የአሜሪካን መንግስት ወደ አሜሪካን ሀገር ላያስገባቸው እንደሚችል ውሳኔ ወስኗል። በዚህ ላይ አይ ቢሊቭ ከዚህ በፊት ፕሮግራም ሰርቼበታለሁ። መጠንቀቅ አለባችሁ። ግሪን ካርድ ስላላችሁ ብቻ you're not safe። በተለይ ደግሞ ወንጀል የፈጸማችሁ ሰዎች ወይም ደግሞ ጉዳያችሁ ፍርድ ቤት እስካሁን ክትትል ላይ ያለ ማለት ነው። ይሄ ከበድ ያለ ውሳኔ ነው። ስለዚህ መጥፎ ከምንለው ውሳኔዎች አንደኛው ይሄ ነው። ሌላው ደግሞ ኤክስፐዳይት ሪሙቫልን በተመለከተ ነው። ሰዎች ከኤርፖርት ላይ እየታሰሩ ነው። ጉዳያቸው ኖርማል ሆኖ ፔንዲንግ ሆኖ እየተጠባበቁ እያለ የአሜሪካን መንግስት አሁን በኤክስፐዳይትድ ሪሙቫል በሚል መንገድ ሰዎችን እያሰረ ጉዳያቸውን ፍርድ ቤት ቶሎ ያስገባና ውሳኔ ያስወስኖ ሪሙቫል ኦርደር ለማሰጠት እየተሯሯጠ ነው። ያንን በተመለከተ አግሬሲቭሊ ዲኤችኤስ እየሄደበት ነው። ስለዚህ በተቻለ መጠን ለመጠንቀቅ ሞክሩ። አዲስ ነገር የሌለው ምንም ተጨማሪ ኢንፎርሜሽን የሌለን ነገር ምንድነው 75 አገሮች ቪዛ ፖዝድ እንደሆነ ነው። ምንም አዲስ ነገር የለም። አዲስ ነገር ሲኖር መጥተን እናገራለን። በተጨማሪ ደግሞ ዲቪ 2027ን በተመለከተ 2026ን በተመለከተ ምንም አዲስ ኢንፎርሜሽን የለም። አዲስ ኢንፎርሜሽን ሲኖር ያንን ለማህበረሰባችን መጥተን እናገራለን። እነዚህ ነገሮች ለማህበረሰቡ አትሊስት ለመጠንቀቅ እንዲረዳችሁ ነው። መረጃው ይጠቅማል በሚል ነው። መረጃ ሁሉ ጊዜ ለስኬት ቁልፍ ነው። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ። ዛሬ ላጋራችሁ የመጣሁት በ75ቱ አገሮች ላይ የኢሚግራንት ቪዛ
ፖዝ ተደርጎ ነበር ከጃንዋሪ 2026 ጀምሮ ማንኛውም ሀገር ከ75ቱ ሀገራት ውስጥ የተጠቃለለ ማንኛውም ሀገር ላይ የቪዛ አፕሊካንትስ ኢሚግራንት ቪዛ አፕሊካንትስ የሆኑ ሰዎች ማንኛቸውንም ከጃንዋሪ 2026 ጀምሮ ቪዛ ሰጥቶ ያቅም። አሁን ያንን በተመለከተ አዲስ ኢንፎርሜሽን አለ። መልካም ዜና ነው። እሱን ለማጋራት የመጣሁት አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ። አብዛኛዎቻችሁ እንደምታውቁት የአዲሱ አድሚኒስትሬሽን ማንኛውንም ኢሚግራንት ቪዛ ከነዚህ ከ75 ሀገሮች ኢትዮጵያ ያለችበት ብዙ ሀገሮች ናቸው 75 ናቸው አክቹአሊ ኢትዮጵያ ያለችበት ከነዚህ ሀገሮች ማንኛውንም አይነት የኢሚግራንት ቪዛን ከልክሎ ነበር። ከልክሎ ሳይሆን ያው ፖዝድ ሆኗል። ከጃንዋሪ 21 2026 ጀምሮ ነው መሰለኝ። ብዙዎቻችሁም እንደምታውቁት ኤምባሲ ትገባላችሁ። በአባት በእናት በወንድም በእህት በልጆች በባል በሚስት አማካኝነት ቤኔፊሻሪ የሆናችሁ ኤምባሲ ገብታችሁ ኤምባሲ ኢንተርቪው ካደረጋችሁ በኋላ የቪዛ ኦፊሰሮቹ ቪዛውን አይሰጧችሁም። ኮንግራቹሌሽንስ ሁሉ ብለዋችሁም ሊሆን ይችላል አላቅም። ግን ብዙ ጊዜ ያው አዲስ ሬጉሌሽን አለ ፖዝድ ሆኗል፣ ቪዛውን አንሰጣችሁም፣ ጠብቁ፣ አዲስ መመሪያ ሲመጣልን ደውለን እናሳውቃችኋለን የተባላችሁ እጅግ በጣም ብዙ ሰዎች አላችሁ። ያን በተመለከተ የህግ ለውጥ የለም። ግን ባለፈው ጊዜ አንድ ብራዚልም ከ75ቱ ሀገር ውስጥ ተጠቃላለች የኢሚግራንት ቪዛ አፕላይ አድርጎ በዚህ በቪዛ ፖዝ ምክንያት እምቢ ስለተባለ መንግስትን ከሰሰ እና በጁላይ 31 2026 ላይ አሁን በቅርብ ማለት ነው ከሁለት ሳምንት በፊት በዩኤስ ዲስትሪክት ኮርት በዋሽንግተን ዲሲ የሚገኝ ዲስትሪክቱ የፌደራል ዲስትሪክት ኮርቱ ይህ ሰው እውነትም የከሰሰበት ምክንያት ትክክል ነው፣ እነዚህ ቪዛ ፖዝ እሱ ላይ አፕላይ መደረግ የለበትም፣ ስተት የሆነ አፕሊኬሽን ነው ማነው ህጉ ትክክል አይደለም በሚል ያ ሰው እንዲያሸንፍ አድርጎታል። ያ ማለት ምንድነው የቪዛ ፖዙ ትክክል አይደለም ማለት ነው። አንፎርቹኔትሊ ይሄ ሩሊንግ የሚሰራው ለዛ ሰው ብቻ ነው። ሰውየው ቻሌንጅ ያደረገው ህጉን ምንድነው እኔ የፐብሊክ ቻርጅ መሆን ሰው አይደለኝ፣ ብር አለኝ፣ ገንዘብ አለኝ፣ አሜሪካ መንግስት ላይ ጥገኛ የምሆንበት ምንም አይነት ማስረጃ የለም፣ ስለዚህ ይሄ ቪዛ ሊፈቀድልኝ ይገባል ነው። ምንም እንኳን ከ75ቱ ሀገራት ውስጥ ብራዚል ብትጠቃለልም እኔ ይገባኛል ነው ያለው። ፍርድ ቤቱ በሱ ተስማምቷል። ስለዚህ ይሄ ቪዛ ፖዝ ልክ አይደለም በሚል ይህንን ሰውዬ አሸናፊ አድርጎታል። ያ ሰው ካሁን በኋላ የቪዛውን አፕሊኬሽን ፕሮሰስ እስካሟላ ድረስ ቪዛውን እንዲያገኝ ብሎ ወስኗል። ትልቅ ዜና ነው። አንፎርቹኔትሊ ያ ድል ለሁላችሁም አፕላይ የሚያደርግ አይደለም። ኖት የት ገና ማለት ነው። ግን አትሊስት ተጀምሯል። ካሁን በኋላ ብዙ ክሶች ይኖራሉ። ብዙ ሀገሮች እንደዚህ አይነቶቹን ነገሮች ቻሌንጅ ይደረጋል። እስካሁን ድረስ እንግዲህ 8 ወር ሊሆነው ነው ማለት ነው። እስከ 8 ወር ድረስ ምንም አይነት ኢሚግራንት ቪዛ ተሰጥቷቸው አይቀርም። ከነዚህ ከ75 ሀገር የመጡ ሰዎች ምንም አይነት የኢሚግራንት ቪዛ ተሰጥቷቸው አያውቅም። ካሁን በኋላ የፍርድ ቤት ጭቅጭቁና ሙግቱ እየጨመረ ነው የሚሄደው። ትንሽም ቢሆን ሆፕ አለ ማለት ነው። ተጀምሯል አሁን። ስለዚህ ወደፊት በሚቀጥሉት ሳምንታት ወራት ውስጥ አዲስ ነገር ኤክስፔክት እናደርጋለን። ጥሩ ነገር ነው። አሁን የሆነው ነገር ጥሩ ጅምር ነው። ያ ነገር አብዛኛውን በአገር ቤትም ያላችሁ ቪዛ ኢንተርቪው ተደርጋችሁ እየጠበቃችሁ ያላችሁ ሰዎች እንዳላችሁ በጣም አውቃለሁኝ። አትሊስት ይሄ ነገር ትንሽም ቢሆን ጭላንጭል የሚያሳይ ጥሩ ዜና ነው። መረጃው ይጠቅማችኋል። አዲስ ነገር ሲኖር ደግሞ መጥቼ ለማሳወቅ ሞክራለሁ። መረጃ ሁሉ ጊዜ ለስኬት ቁልፍ ነው። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ ነው።